ቆይ እንዴት ያለ ንቀት ቢኖርሽ ነው ከባሌ ጋር የምትተኙ? ቆይ መጀመሪያ ምንድን ይሆነው ብሎ መጠየቅ አይሻልም? ምንድነው ወደ ሌላ ጥርጣሬ መግባት? ሴትዮ ጆሮሽ የመስማት ችግር አለበት እንዴ? እኔም እኮ እየጠየኩሽ ያለው እሱን ነው። ማታ ከባሌ ጋር ምን እየሰራሽ ነበር? ሳሚ ማታ ታሞ ነበር እና ማኔ ጋር መጣ። አንቺ ሴትዮ ደሜን ባታፈው ይሻልሽ። ገና አምላኬ ብቻ እስቲ ድጋሚ አሁን ያልሽውን ቃል ጋሽ ግርማ እባክህ ትሰሚያለሽ? ትንፍሽ ብትይ እስከ ወዳኛው አሰናብትሻለሁ። ግርማ ሰላምን ለመግደል ሙከራ አደረገ። ሳሚ አያቸው። ምን አድርጋ ነው ይሄናል ርቃችሁ የሄዳችሁት? ይሄናል ሰላም ምን አጥፍታ ነው? ምን በድላችሁ ነው ይሄናል በተደጋጋሚ እሷን ለመግደል ሙከራ የምታደርጉት? አለ። በድጋሚ ሜሮን ሰላምን አንቃ ለመግደል ሙከራ ስታደርግ ጆሲ ደርሶ አተረፋት። ጆሲ ግን ግራ ነበር የተጋባው። እቺ ልጅ ከአንቺ ጋር ምንድነው ችግሯ? አንቺስ ምንድነው የደበቅሽው? የዚህ ቤት የገባሽበት አላማ ምንድነው? ሜሮን የሆነ ነገር ሳታይ እንደዚህ አትሆንም። እንደዚህ ልጠላሽም ልጠምድሽም አትችልም። እስቲ እያንዳንዱ የተፈጠረው ነገር ንገሪኝ ብሎ ቁጭ አድርጎ ሁሉም ነገር ጠይቋታል ማለት ነው። ሰላምዬም ደግሞ አሴት መሆኗና ጋሽ ግርማን ለመበቀል እዛ ቤት እንደገባች ለሁሉም አስረግጣ ተናገረች። በጣም ደነገጡ ሁሉም። ምክንያቱም ያልተጠበቀ ነገር ስለነበረ እንደዚህ ይሆናል ብሎ አስቦ አልነበረም። አሴትና ጋሽ ግርማ በልጅነታቸው እንደሚተዋወቁና አሴት ብዙ በደሎችን እንዳደረሰባት ከዛ ደግሞ ሰላም ነኝ ብላ ወደ እነሱ ቤት እንደገባች ለሁሉም ነገር ለሁሉም ሰው አፈራርጣ ተናገረች። ምክንያቱም እሱም በመደበቋ ነው ብዙ በደሎችና ብዙ ችግሮች እያጋጠሟት የነበረው። የሆነ ፋይል ነበረ ከጋሽ ግርማ መኝታ ቤት መውሰድ የነበረባት። እሱን እስከምትወስድ ድረስ ነበረ እስከዛሬ ድረስ ዝም ብላ የሜሮንን ድብደባ የሜሮንን እነቃ የማስፈራሪያ ዘዴዎቿን ስትጠቀም ወይም ደግሞ ዝም ብላት ተቀብላ የነበረው ያንን ፋይል እስከምታገኝ ድረስ ነበር። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና እየጠየኩኝ እና ደግሞ ግቢ እየጠረኩ እገኛለሁ ማለት ነው። እና ቤተሰቦችዬ ለምንድን ነው የማታግዙኝ? ላግዝሽ ማለት ምን ችግር አለው? ይህ እኮ ባህላችን ነው። ላግዝሽ፣ እንብላ፣ እንጠጣ፣ ቡና ጠጡ የሚባሉት ነገሮች የኢትዮጵያዊ ባህላችን ነውና ላግዝሽ ብትሉኝ ምንም ችግር የለውም። የኔ ውድና ወርቅ የሆናችሁ ቤተሰቦችዬ ማለት ነው። እና አሴት ክፍል 17 ላይ እንግዲህ ሰላምዬ እዛ ቤት የገባችበትን ነገር ወይም ደግሞ እዛ ቤት ምን ፈልጋ እንደገባች ለሁሉም ተናግራለች ማለት ነው። ምክንያቱም ሳሚ የኔ ሞት ነው የወሰደው። ከዚህ በላይ ነገሮችን ደብቄ የማንንም መሞቻ ምክንያት መሆን አልፈልግም። በተለይ ደግሞ ሳሚዬ የኔ ፍቅር እንዲሞትብኝ አልፈልግም። ስለዚህ ይሄን ነገር ተናግሬ እኔ አሴት መሆኔን ለሁሉም ሰው ተናግሬ በተለይ ደግሞ ለአቶ ግርማ ተናግሬ ነገሮችን ተናግሬ እንዲበቃ ማድረግ አለብኝ። ያለበለዚያ በእኔ ምክንያት ብዙ ሰዎች የሚጎዳሉ። ከነዛ ሰው ውስጥ ደግሞ ሳሚዬ እንዲጎዳብኝ አልፈልግም በማለት እንግዲህ ሁሉም ነገር የለፋችበትን እስከዛሬ ስትደበደብበት ስትታነቅበት የነበረውን በአንድ ደቂቃ ገደል አስገብተዋለች ማለት ነው። ለማንኛውም ጥሩ ነገር ነው ያደረገችው ብዬ አስባለሁ። አንደኛ ደግሞ ጆሲ ስለተደበደበ ይመስለኛል እንደዚህ ወሰነችው።